መስከረም 11 2001 አሜሪካ በታሪኳ አይታ የማታውቀው የሽብር ጥቃት የደረሰባት ሰዓት። Oh my God. በዕለቱ አራት አውሮፕላኖች ተጠልፈው ሁለቱ ከዓለም የንግድ ማዕከል ህንፃዎች ጋር እንዲላተሙና ህንፃውን በፍንዳታ እንዲያፈርሱት ተደረገ። ሶስተኛው አውሮፕላን ተጠልፎ ከአሜሪካ መከላከያ መስሪያ ቤት ፔንታጎን ጋር እንዲላተምና እንዲፈነዳ ተደረገ። በተመሳሳይ መልኩ አራተኛው የመንገደኞች አውሮፕላን ታግቶ ወደ ዋሽንግተን ዲሲ መጥቶ ከህንፃ ጋር ለማላተም ሲሞከር ነበር። ተሳፋሪዎቹ ከአጋቶቹ ጋር ባደረጉት ትንቅንቅ የተነሳ አውሮፕላኑ ዋሽንግተን ዲሲ ከተማ ሳይደርስ በጉዞ ላይ እንዳለ ፔንሲልቬኒያ ስቴት ሜዳ ላይ የተከሰከሰው። በዚህ የሽብር ጥቃት የተነሳ አሜሪካ በአንድ ቀን 2977 ዜጎቿን በሞት አጣች። ይህ ጥቃት በተፈጸመበት ዕለት ፕሬዝዳንት ጆርጅ ደብሊው ቡሽ አሜሪካ ላይ ለደረሰው ጥቃት ሀዘናቸውን ገልጸው ይህ ጥቃት ላደረሰው አካል አይቀጡ ቅጣት እንደሚቀጣም ተናገሩ። The search is underway for those who are behind these evil acts. I've directed the full resources of our intelligence and law enforcement communities to find those responsible and to bring them to justice. የመስከረም 11 ጥቃት በደረሰ ወቅት አልቃይዳ ለጥቃቱ ኃላፊነቱን የወሰደ ቢሆንም በወቅቱ የአሜሪካ ምክትል ውጭ ጉዳይ ሚኒስትር የነበሩት ፖል ወልፎዊትስ ለደህንነት ቢሮ በጻፉት የውስጥ ለውስጥ ማስታወሻ ደብዳቤ መሰረት ኃላፊነት ለወሰደው ከአልቃይዳ ይልቅ ኢራቅና ሳዳም ሁሴን ከዚህ የሽብር ጥቃት ጋር የሚያገናኝ መረጃን እንዲፈልጉና በአስቸኳይ የሚያዝ ትዕዛዝ ነበር የተላከው። የአሜሪካ የደህንነት መረጃ ተንታኝ ባለሙያዎች በጥያቄው በጣም ግራ ተጋቡ። ጥቃቱን የፈጸመውና ያስፈጸመው ኦሳማ ቢንላደን የሚመራው አልቃይዳ ኃላፊነቱን በወሰደበትና በታወቀበት ሁኔታ ለምን የኢራቅና የሳዳም ሁሴን መንግስት ከዚህ የሽብር ጥቃት ጋር ማያያዝ የተፈለገበት ዓላማ ሊገባቸው አልቻለም ነበር። ታዲያ ይህ ከሆነ ከጥቂት ቀናት በኋላ ፕሬዚዳንት ጆርጅ ደብሊው ቡሽ ካምፕ ዴቪድ በተሰኘው የገጠር ቤተ መንግስታቸው ውስጥ የደህንነት አማካሪዎቻቸውን ሰብስበው በአልቃይዳና ቡድኑን በደበቀው የአፍጋኒስታን መንግስት ላይ ምን አይነት እርምጃ ሊወስዱ እንደሚገባ በሚወያዩበት ወቅት ነበር ምክትል የውጭ ጉዳይ ሚኒስትሩ ፖል ወልፎዊትስ በጥቃቱ የሳዳም ሁሴንና የኢራቅ እጅ እንዳለበት የተናገረው። በጊዜው በስብሰባ ላይ የነበሩት ተሰብሳቢዎች ፖል ምን ነክቶታል ብለው ሀሳቡን ውድቅ ያደረጉበት ቢሆንም በኋላ ላይ ግን በሻይ ሰዓት እረፍት ላይ ነበር ምክትል ውጭ ጉዳይ ሚኒስትር ፖል ወደ ፕሬዝዳንት ጆርጅ ደብሊው ቡሽ ጠጋ ብሎ እቅዱን ያስረዳው። ፖል ለቡሽ በ1991 የገልፍ ጦርነት ወቅት አባቱ ፕሬዝዳንት ጆርጅ ኤች ደብሊው ቡሽ ጀምረው ስላልጨረሱትና ኢራቅን በዲሞክራሲ ሰበብ በጦር በመውረር አምባገነኑ ሳዳም ሁሴንን በማውረድ ትልቁን የኢራቅ የነዳጅ ሀብት መቆጣጠር እንደሚቻልና አሜሪካ ይህንን ጥቃት እንዴት ወደ ራሷ ጥቅም ማዞር እንደምትችል ለፕሬዝዳንት ቡሽ አስረድተዋል። ፕሬዝዳንት ጆርጅ ደብሊው ቡሽ የቴክሳስ ግዛት ገዢ በነበረበት ወቅት ስለ ነዳጅ ጥቅምና ሀያልነት ያውቅ ነበር። እናም ፕሬዝዳንት ቡሽ በሀሳቡ በመስማማት ፖል ውስጡን ለዚህ ወረራ የሚያግዙ ክሶችንና መረጃዎችን በሳዳም ሁሴን ላይ እንዲሰበስብ ይፈቅዳል። ፖልም ያሰበውን ያቀደው ነገር በመፈቀዱ ከስብሰባው በስኬት ይወጣል። ፕሬዝዳንት ጆርጅ ደብሊው ቡሽ በኦክቶበር 7 2001 አፍጋኒስታን ላይ ጦርነት አወጁ። On my orders, the United States military has begun strikes against Al-Qaeda terrorist training camps and military installations of the Taliban regime in Afghanistan. አሜሪካን በአፍጋኒስታን ታሊባንና አልቃይዳን ስትዋጋ የነ ቡሽ አስተዳደር ውስጡን እንዴት ሳዳም ሁሴንን በጦር ወንጀልና በሽብርተኝነት መደገፍ በሚሉ ክሶች ኢራቅን መውረር እንደሚችሉ ሴራ መተንተን ጀመሩ። በመጀመሪያው የባህረ ሰላጤው ጦርነት ወቅት ከትልቁ ቡሽ አስተዳደር ጋር አብረው ጦርነቱ ላይ የተሳተፉት የአሜሪካ ባለስልጣናትና የጦር ጀነራሎች ይህን ሀሳብ በመደገፍ ኢራቅ እንድትወረርና ሳዳም ሁሴን ላይ የኃይል እርምጃ እንዲወሰድ ይገፋፉ የነበሩት እነዚህ ባለስልጣናትም የመጀመሪያው ሰው ዲክ ቼኒ ሲሆን በመጀመሪያው የገልፍ ጦርነት ወቅት የአሜሪካ መከላከያ ሚኒስትር የነበረ ሳዳም ላይ ቂም ያለው በኋላም በትንሹ የቡሽ አስተዳደር ዘመን የአሜሪካ ምክትል ፕሬዝዳንት የሆነ። ቀጥሎ ደግሞ ጀነራል ኮሊን ፓውል ሲሆን ኮሊን በጦርነቱ ወቅት የአሜሪካ የጦር ኃይሎች ዋና ሰብሳቢ የነበረ በትንሹ ቡሽ አስተዳደር ዘመን ደግሞ የአሜሪካን የውጭ ጉዳይ ሚኒስትር የሆነ ነው። ሶስተኛውና ዋነኛው ሰው ፖል ወልፎዊትስ ሲሆን በገልፍ ጦርነት ወቅት የአሜሪካ መከላከያ ሚኒስትር ምክትል ሚኒስትር የነበረ በኋላም በትንሹ የቡሽ አስተዳደር ዘመን የአሜሪካ ውጭ ጉዳይ ምክትል ሚኒስትርና የኢራቅ ወረራ ዋነኛ ስትራቴጂስትና ሀሳብ አመንጪ ነበር። በእነዚህ ሰዎች ገፋፊነትና በጆርጅ ቡሽ አስፈጻሚነት የአሜሪካ መንግስት በሳዳም ሁሴን ላይ የሽብርተኝነትን መደገፍና የጅምላ ጨራሽ መሳሪያን በማከማቸት በሚሉ ክሶች በየሚዲያው በየመግለጫውና በተባበሩት መንግስታት ድርጅት ሳይቀር መወንጀል ጀመረ። በፈረንጆቹ በ2002 እና በ2003 የአሜሪካ መንግስት
እንዴት አድርጎ የኢራቅን መንግስት በተለይም የሳዳም ሁሴንን ማስወገድ እንደሚቻልና የጦር እቅዶችንና ይህንን ዘመቻ የሚያግዙ ሀገራትን የማሰባሰቡን ስራ ሲሰራ ቆየ። ይህንን ዘመቻ እንዲያግዘው በሚልም የመስከረም 11ን ጥቃት እንደ አልቃይዳ ባለ በአንድ ተራራ ውስጥ በመሸገ ቡድን ብቻ ሊፈጸም የማይችል ይልቁንም ከጀርባ እንደ ሳዳም ሁሴን ያለ ጸረ አሜሪካ የሆነ መሪ እንዳለበት ሀገራትን ለማሳመን መንቀሳቀስ ጀመረ። በጃንዋሪ 29 2002 ፕሬዝዳንት ቡሽ ባደረገው የምክር ቤት ንግግሩ ኢራቅን ጨምሮ ኢራን፣ ሰሜን ኮሪያ እና ሊቢያ አክሲስ ኦፍ ኢቭል በአማርኛው የሰይጣኖች ህብረት ብሎ የሰያቸው ሲሆን በተለይ እንደ ኢራቅ ያሉ ሀገራት በሽታዎችን እንደ ጦር መሳሪያ በመጠቀም የኬሚካል የጦር መሳሪያን በማምረትና በመጠቀም በተጨማሪም የኒውክሌር የጦር መሳሪያን በመገንባትና እኛ አሜሪካውያንና አጋሮቻችንን እንዲያስፈራሩና ስጋት ውስጥ እንዲከቱን በፍጹም ልንፈቅድላቸው አይገባም አለ። States like these and their terrorist allies constitute an axis of evil, arming to threaten the peace of the world by seeking weapons of mass destruction. አሜሪካን በተባበሩት መንግስታት ድርጅት በኩል ሪዞሉሽን 1441ን ያሳለፈችበት ሲሆን በዚህ ውሳኔ መሰረት ሳዳም ሁሴን ደብቆታል ለተባለው ጅምላ ጨራሽ መሳሪያ በተባበሩት መንግስታት ድርጅት መርማሪዎች አማካኝነት መኖሩ እንዲረጋገጥ የሚያዝ ነው። ሳዳም ይህን ውሳኔ ሳይቃወም መርማሪዎቹን ወደ ኢራቅ ያስገባ ሲሆን መርማሪዎቹ ለቀናት ከመረመሩ በኋላ ሳዳም ሁሴንም ሆነ ኢራቅ ይሄ ነው የሚባል ጅምላ ጨራሽ መሳሪያ እንደሌላቸው ሪፖርት አደረጉ። የቡሽ አስተዳደር ግን ሪፖርቱን ሳይቀበል ወታደራዊ እርምጃ ኢራቅ ላይ ለመውሰድ ቅድመ ዝግጅቱን ጀመረ። ሳዳም በዚህ ጦርነት ነጋሪት በሚነገርበት ሰዓት የሲቢኤስ ጋዜጠኛን ወደ ኢራቅ በመጥራት ከ3 ሰዓት በላይ የፈጀ ቃለ መጠይቁን አደረገ። በዚህ ቃለ መጠይቁ ኢራቅ በተባበሩት መንግስታት ድርጅት የተከለከለ ምንም አይነት ጅምላ ጨራሽ መሳሪያ እንደሌላት የተናገረ ሲሆን ከፕሬዚዳንት ቡሽን በቀጥታ ስርጭት እንከራከር ብሎ የጠየቀው ሲሆን ጥያቄው በአሜሪካ በኩል ውድቅ ተደርጓል። የአሜሪካ ፓርላማ ፕሬዚዳንቱ ኢራቅ ላይ የኃይል እርምጃ መውሰድ ይችል ዘንድ የሚያስችል ህግ ያጸደቀ ሲሆን ለወራት በፕሬዚዳንት ቡሽ የደህንነት አማካሪዎች በሚዲያ የተሰራው ኢራቅን የማጥላላት ዘመቻ ተሳክቶ ሪፐብሊካኖቹም ሆነ ዲሞክራቶቹ በጋራ ይህንን ፍቃድ ለጆርጅ ቡሽ ሰጡት። በፌብሩዋሪ 5 2003 የአሜሪካ ውጭ ጉዳይ ሚኒስትር ኮሊን ፓወር በጸጥታው ምክር ቤት ለተሰባሰቡት ሀገራት ከአስተማማኝና ከእውነተኛ ምንጮች የተገኙ ማስረጃዎችን ይዤ ነው በሚለው ንግግር ውስጥ አልቃይዳ ከኢራቅ ጅምላ ጨራሽ የሆኑ መሳሪያዎችን ሊገዛ እንደተቃረበና ኢራቅ እንደ ፈንጣጣ ያሉ በሽታዎችን እንደ ጦር መሳሪያ ማዘጋጀቷን ይህም ለዓለም አቀፉ ማህበረሰብ ላይ ትልቅ የደህንነት ስጋት መደቀኗን በመጥቀስ አሜሪካ፣ ብሪታንያና ጣሊያንን ጨምሮ ሌሎች 5 ሀገራት ኢራቅ ላይ የኃይል እርምጃ እንዲወሰድ ውሳኔ ሀሳብ አቀረቡ። ይህንኑ ውሳኔ በመቃወም ፈረንሳይና ሩሲያ ድምፅን በድምፅ በመሻር መብታቸውን በመጠቀም ውሳኔውን ውድቅ ያደርጉታል። በዚህ ውሳኔ ተስፋ የቆረጠችው አሜሪካ፣ ብሪታንያ፣ ፖላንድ፣ አውስትራሊያ፣ ስፔን፣ ዴንማርክና ጣሊያንን በመያዝ ወታደራዊ ዘመቻውን በይፋ ለመጀመር ቅድመ ዝግጅት ያደርጋሉ። በዛው ሰሞን በማርች 17 2003 ፕሬዚዳንት ቡሽ በሚዲያ ወጥቶ ሳዳም ሁሴንና ሁለቱ ወንድ ልጆቹ ኢራቅን በ48 ሰዓት ውስጥ ለቀው እንዲወጡ ካልሆነ የኃይል እርምጃ እንደሚወሰድባቸው ይዝታል። Saddam Hussein and his sons must leave Iraq within 48 hours. Their refusal to do so will result in military conflict commenced at a time of our choosing. ሳዳም ሁሴን በምላሹም እንዴት ተደርጎ በማለት የቡሽን ሀገር ጥለ ጥፋ ጥሪ የሚለውን ውድቅ ያደርግበታል። የጉዳዩ መካረር ያሳሰባቸው ብዛት ያላቸው ምዕራባውያን ሀገራት በተለያዩ የአውሮፓና የአሜሪካ ከተሞች ውስጥ ጦርነትን የሚያወግዙና የሚቃወሙ በሚሊዮን የሚቆጠር ሰው የተሳተፈባቸውን ጦርነት ይቅር የሚሉ ሰላማዊ ሰልፎችን አደረጉ። በማርች 20 2003 የኢራቋ ዋና ከተማ ባግዳድ በከባድ ፍንዳታዎች ሌሊቱን ስትመታ አደረች። የዓለም አቀፍ ሚዲያዎች በሰበር ዜናቸው ምሽቱን ባግዳድ ስትደበደብ ማደሯንና ወረራው በይፋ መጀመሩን እየተቀባበሉ ዘገቡት። ዘመቻው በከባድ የአየር ድብደባ የተጀመረ ሲሆን የአሜሪካ መራሹ ጦር ለኢራቅ ወረራ ከኩዌት መንግስት የኩዌትን አየርና የየብስ ክልል መጠቀም እንደሚችሉ ፍቃድ በማግኘቱ አሜሪካ 248,000 ወታደሮችን፣ ብሪታንያ 45,000 ወታደሮችን፣ አውስትራሊያ 2,000 ወታደሮችን በመወጣት የመሬት ላይ ውጊያውን ከኩዌት በኩል ወደ ኢራቅ በማጥቃት ተጀመረ። የህብረ ብሔሩ ጦር ዋና ዋና የኢራቅ ከተሞችን በመተው በባዶ በረሃዎች በኩል በቆረጣ ወደ ዋና ከተማዋ ባግዳድ ግስጋሴውን የጀመረ ሲሆን በየቦታው ብዛት ያላቸው የኢራቅ ሰራዊትንና የሳዳም ታማኝ ተፋላሚዎች የሆኑትን የፌደኢን ተዋጊዎችን በመደምሰስ ነበር። በከተሞች ውስጥ መሽጎ ያለውን የኢራቅ ጦር የከተማ ውስጥ ውጊያን
በሚያስቀር መልኩ በአየር ጥቃት እንዲደመሰሱ የተደረገ ሲሆን በጥቂት ቀናት ውጊያ ወደ ዋና ከተማዋ ባግዳድ እግረኛው ጦር መጠጋት ጀመረ። በዚህ ውጊያ የአሜሪካ ጦር በሳዳም ጦር ያኮረፉትን ኩርዶች በመጠቀም ከሰሜንና ከሰሜን ምስራቅ ኢራቅ ወደ ዋና ከተማዋ እንዲያጠቁ ያደረገ ሲሆን ከመጀመሪያው የባህረ ሰላጤው ጦርነት ያላጋገመው የኢራቅ ጦር በከፍተኛ ሁኔታ ነበር ሙትና ቁስለኛ የሆነው። አብዛኞቹ ተዋጊዎችም እጃቸውን ለህብረቱ ጦር ይሰጡ ነበር። በዚህ ጦርነት መሃል ሳዳም ሁሴን አሜሪካኖችን አወደምናቸው፣ ደመሰስናቸው እያለ ራሱም ሆነ ማስታወቂያ ሚኒስትሩ እንዲናገሩ ያደርግ የነበረ ሲሆን የህብረ ብሔሩ ጦር የባግዳድ ከተማን መግቢያ በተቃረበበት ሰዓት ነበር ለመጨረሻ ጊዜ በባግዳድ ጎዳናዎች ላይ ኢራቃውያኑን ሰላም ሲልና የጎሬላ ታክቲክ መጠቀም ወደ ከተማ ውጊያ ለመቀየር በሚል ለከተማው ህዝብ መሳሪያና የውጊያ መመሪያ ሲሰጥ የታየው። የህብረቱ ጦር ባግዳድን ከተማ ይጠብቅ ከነበረው ከሪፐብሊካን ጋርድ ጋር መጠነኛ ውጊያ ካደረገ በኋላ ነበር በአፕሪል 9 ማለትም ዘመቻው በተጀመረ በሶስተኛው ሳምንት ባግዳድ ከተማን ሙሉ በሙሉ የተቆጣጠረው። ከቀናት በፊት በባግዳድ ጎዳናዎች ላይ ይታይ የነበረው ሳዳም ሁሴን እምጥ ይግባ ስምጥ ጠፋ። የአሜሪካ ወታደሮች የከተማዋን ወጣ ገባ በሙሉ ፈተሹ፣ ግን ሳዳም የውሃ ሽታ ሆኖ ቀረ። ባግዳድ በተያዘች በሶስተኛው ሳምንት ፕሬዚዳንት ቡሽ የአሜሪካ የጦር አውሮፕላን ተሸካሚ መርከብ በሆነችው በጦር መርከብ አብርሃም ሊንከን ላይ በመገኘት ከጀርባቸው ሚሽን አኮምፕሊሽድ ወይም የተሳካ ዘመቻ በሚል ዋና የውጊያው ዘመቻ መጠናቀቁንና ትንንሽ የአስተዳደር ስራዎች ብቻ እንደቀሩ ተናገሩ። ፕሬዚዳንት ቡሽ ይህንን ይበሉ እንጂ ሳዳም ሁሴንን የመፈለጉ ዘመቻ በሲአይኤ እና በህብረቱ ጦር እንደቀጠለ ነበር። በጁላይ 22 የአሜሪካ አየር ወለድ ኮማንዶ ጦር የሳዳም ሁሴን ወንድ ልጆች የሆኑት ኡደይና ቆሳይን በትውልድ ከተማቸው አካባቢ በተደረገ ውጊያ ገደላቸው። ሳዳም በዚህ ሁሉ መዓት መሃል በድብቅ በድምፅ እየቀዳ በሚልካቸው ንግግሮቹ ኢራቃውያን መሳሪያ እንዲያነሱና እንዲዋጉ ያነሳሳቸው ነበር። አሜሪካኖቹ ሳዳም ሁሴን ይኖርበታል ብሎ የገመቱትን ከተማና ድብቅ ምሽጎች ቢበረብሩም ሳዳምን ግን ሊያገኙት አልቻሉም። ሳዳምን ለጠቆመ በሚሊዮን የሚቆጠር ዶላር እንከፍላለን ቢሉም ሳዳምን አየሁ የሚል ሰው ጠፋ። ሳዳም ሁሴንን ለፍትህ ለማቅረብና ኢራቅን ከአምባገነናዊ ስርዓት ነፃ ለማውጣት ተብሎ የተጀመረው ዘመቻ ሳዳምን መያዝ ሳይችል ቀናት ቀናትን፣ ሳምንታት ሳምንታትን፣ ወራት ወራትን እየተኩ ሳዳምም ሳይያዝ 9ኛው ወር ደረሰ። ታዲያ በሳዳም የትውልድ ከተማ በሆነችው በትክሪት ከተማ በተደረገ ዘመቻ ከትክሪት ከተማ ወጣ ብሎ በሚገኝ አንድ የገበሬ መንደር ውስጥ ነበር ከሳዳም ቦዲጋርድ ወይም ከቅርብ ቤተሰቦች ተገኝቷል ተብሎ በሚታመን ጥቁማ መሰረት የአሜሪካ ልዩ ኃይሎች ባደረጉት አሰሳ በአንድ የኢራቅ የገበሬ ቅጥር ግቢ ውስጥ ባለ አንድ በማያስታወቅ ጉድጓድ መሰል ምሽግ ውስጥ ሊገኝ የቻለው። ሳዳም ሁሴን እጅግ ከሚያምር ቤተመንግስቱ ወጥቶ አንድ ሰው ብቻ ማስተኛት በሚችል ከመሬት በታች በኮንክሪት በተሰራ ጎሬ ውስጥ ይደበቃል ብሎ ያሰበ ሰው አልነበረም። የሆነ ሆኖ የሳዳም ሁሴን መያዝና በህግ ቁጥጥር ስር መዋል ዜናው በመላው ዓለም በሰበር ዜና መልክ ተሰራጨ። ብዛት ያላቸው ሀገራትም እንኳን ደስ አለሽ አሏት ለአሜሪካን። ሳዳም ሁሴን በ25 ዓመታት የስልጣን ዘመኑ በኢራቃውያንና በመላ ሰው ልጆች ላይ ላደረሰው ግፍና መከራ በጦር ወንጀል እዛው ባግዳድ ውስጥ ለፍርድ የቀረበ ሲሆን ሳዳም ሁሴን ለ3 ዓመታት ያህል በፍርድ ቤት የተከራከረ ሲሆን በመጨረሻም ፍርድ ቤቱ በኢራቅና በኢራቃውያን ላይ በሱ አስተዳደር ዘመን ለደረሰባቸው ግፍና መከራ መቀጣጫ ይሆን ዘንድ ሳዳም ሁሴንን በሞት እንዲቀጣ ፈረደበት። ብዙዎች ይህ የፍርድ ሂደት ነፃነትና ተአማኒነት የጎደለው ነው ቢሉም ሳዳም ሁሴን ግን በዲሴምበር 30 2006 ባግዳድ ከተማ ውስጥ በስቅላት እንዲገደል ተደረገ። ከ1970ዎቹ አንስቶ በመካከለኛው ምስራቅ አነጋጋሪና ተጽዕኖ ፈጣሪ የነበረው ሳዳም ሁሴን ማንም ይሆናል ብሎ ባልገመተው ሁኔታ በገመድ ታንቆ ተገደለ። ከሞት በላይ ሞቱ ደግሞ የልጆቹና የልጅ ልጆቹን ሞት አይቶ መሞቱ ነበር። የሳዳምን ታሪክና የአሜሪካንን ወረራ እስከዚህኛው ደቂቃ ድረስ እንዳያችሁት ተስፋ አድርጋለሁ። በነገራችን ላይ ሳዳም ሁሴን በ1990 እሱም ልክ አሜሪካ እንደወረረችው ሁሉ ጎረቤት ሀገር የሆነችን ኩዌትን ወሯት ነበረ። መሪዎቿን አባሮ ኩዌትን ለተወሰኑ ወራት በወታደራዊ ግዞት ውስጥም ይዟት ነበረ። ታዲያ አሜሪካና ሌሎች 41 ሀገራት ነበሩ በ1991 በወታደራዊ እርምጃ ከኩዌት እንዲወጣ ያደረጉት። ስለዛ ታሪክ የሚያስረዳ ቪዲዮ እዚህ ጋር አለ፣ ገብታችሁ ተመልከቱት። በዛውም ታዲያ ይህንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ብዙዎቻችሁ ሰብስክራይብ ሳታደርጉ ይህን ቻናል እንደምታዩ ዩቲዩብ እያሳየን ይገኛልና ሰብስክራይብ አድርጉ። በቀጣይ በሌላ ታሪክ በሌላ ቪዲዮ እስክንገናኝ ጊዜ ድረስ ሰላም ቆዩ።